በቀደም አንድ መስጂድ ውስጥ ነበር ዳዕዋ ያደረገ አንድ አባት ከፊት ለፊት ያሉ 80 ዓመት ይሆናቸዋል። ጥያቄ አቀረበ። ዱንያ ላይ ምን ያህል ቆይታችኋል አልኳቸው። 8 ቀን የኖራችሁትን ዕድሜ ተመልሳችሁ ሰቡት። ህልም ህይወት አይደለም። ይሄ ማምረቻ ምድር ብቻ። ዋናው ህይወት ከሞት በኋላ የሚመጣው ያ ለይተኒ ቀደምቱ ለሐያት ምን ነው ከሞት በኋላ ላለው ህይወት ሰርቼ በነበር ብሎ ይቆጫል። ሰው ሳንቆጭ እዛ ጸጸቱ ሳንገባ ሙእሚን አሁን ይነቃል፣ ያስተነትናል፣ ፋይሉን ያያል፣ የቀን ውሎውን ይመዝናል። ቁርአን ጋር ያለው ግንኙነት፣ ሶላት ጋር ያለው ትስስር፣ ቤተሰብ ጋር፣ ባለቤቱ ጋር፣ ልጆቹ ጋር፣ ወላጆቹ ጋር፣ ጎረቤት ጋር፣ ሀገሩ ጋር፣ ንግዱ ጋር ራሱን ይመስናል። ያ ለይተኒ ቀደምቱ ለሐያት። ሌላው ቁጭት ውስጥ የሚወድቀው ደግሞ ይሄ ሰው የሥራ መዝገቡ ይታደለው፣ ግን ሚዛኑ ጎሎበታል። የሥራ ዶሴውን ሲያየው ወንጀል በዝቶበታል። ያ ዶሴ ደግሞ ያስቀረው ነገር የለም። እድለቢስ ነበርና መጽሐፉ የሚሰጠው በግራ እጁ፣ ያኔ ይቆጫል። መጽሐፉ ሲሰጠው ያ ለይተኒ ለም ኡተ ኪታቢያ ምን ነው የሥራ መዝገቤም ባልተሰጠው ብሎ ይቆጫል። ሁሉም ጥፋት ውስጥ ከሶላት አጉሏል፣ ከዘካ አጉሏል፣ ከወላጅ ሐቅ አጉሏል፣ ከሀገር ሐቅ አጉሏል። ጥፋት በዝቶበታል። ያ ለይተኒ ለም ኡተ ኪታቢያ። መጽሐፍ እንሰጣለን። አዎን። አያሕሰቡነ አና ላ ነስመዑ ስረሁም ወነጅዋሁም። እኛ የሚመሳጠሩትና በግልጽ የሚያወሩትን ማንሰማ ይመስላችኋል? አላላ በላ በርግጥ አለ ወሩሱልና ለደይህም የክቱቡን። መላእክቶቻችን ቁጭ ብለው የሚመዘግቡት ቢሆን ይሄ መዝገብ የሚያስቀረው ነገር የለም። ወውድዐ አልኪታብ መጽሐፉም ቀረበ ይላል መዝገቡ አለ። ፈተረ ልሙጅሪሚና ሙሽፊቂና ሚማ ፊህ እነዛን አመፀኞች ውስጡ ያለውን ሲያዩ ሲርዱ ታያቸዋል። የቁሉን ብለው ይላሉ ማ ሊሃዘል ኪታብ፣ ይሄ መጽሐፍ ምንድን ነው? ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ። ትንሽም ትልቅም የቀረው ነገር የለም። ምንም ነገር ይጻፋል ብለህ ማታስበው ሁሉ መዝገብ ውስጥ ነገር እናገኘዋል። መዝገቡ በግራ እጁ የተሰጠው ሰው ወይ ምኞቴ ወይ ቁጭቴ መዝገቤን ባልተሰጠው። አሁን ነው ሙእሚን መዝገቡን በመልካም ነገር የሚሞላ ሐሰናው የሚያሳድግ ቁጭት ሳይመጣ